ሰላም እንደምን አላችሁልኝ? ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። ቅድም ጠዋት ላይ አካባቢ ማለት ነው የነብዩ መሐመድ ወይም ደግሞ የአላህን በኢትዮጵያ ላይ ያለውን አመለካከት አላህ እንደሰደበን ወይም ደግሞ ነብዩ እንደሰደበን ነብዩ አለቃ ራሱ ጥላሸት የሆነ የመሰለ ዘቢብ መሰል ኢትዮጵያውያን ተታዘው ገባ በማለት ናምድ እኛን እንቡኢጣን ፋቶቻችን ግን ከማን አገር የበለጠ ውለታ እንዳረጉላቸው ግብጽ አልተቀበለቻቸውም፣ ኢራቅ አልተቀበለቻቸውም፣ ሊባኖን ወይም ሊባኖስ አልተቀበለቻቸውም፣ ዩናይትድ አረብ ኤሚሬት አልተቀበለቻቸውም፣ እንግሊዝ አልተቀበለቻቸውም፣ አሜሪካ አልተቀበለቻቸውም፣ ራሻ አልተቀበላቸውም፣ ቻይና አልተቀበላቸውም። በቀጥል ዓለሙን ሁሉ በዓለሙ አገር ውስጥ የተቀበላቸው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም እኛ አባቶቻችን እንደሆኑ እናሳቸው ግን ዋጋቢስ ውለታቢስ በመሆናቸው እኛን በሳሂህ ቡኻሪ 696 ላይ እንደሰደቡን በስድብ እንዳብጠለጠሉን ተናግሬ ብዙ ሙስሊሞች ቅር እንደተሰኙና አስተያየት እንደሰጡ ተመልክቻለሁ። ታዲያ ምን ይሁን? ምንድነው? አልሆነም ነው የምትሉት? ካላችሁ ስሩልን። አልነበረም አላሉም ብላችሁ ካላችሁ እንትን በባው እኛ እኮ ምንም እንለው የለም። ውለታ ቢስ አላህ ወደ ኢትዮጵያ ልኮ እንትናልን አባቶቻችን ተቀበሉና ቦታ ሰጡ። አገርህ ሀገራችን፣ አገራችን አገራችሁ ሀገራችን ነው፣ ህዝባችን ናችሁ ብለው አይደለም መሬት ሰጡና እንትን አረጓቸው፣ አነገሷቸው። ነገር ግን እነዛ የዘቢብ ራስ ብሎ ንጉሱንም ህዝቡንም ኢትዮጵያንም ነብዩ ሰደበን እና ይሄ ነብይ በእውኑ ይሄ ነብይ ነው ልትሉት ትችላላችሁን? ነገሩማ ሌላው ቢቀር እኮ ጨረ አይችልም። ነብዩ መሐመድ የመስራት አቅም ባይኖረውም የመስራት ፍላጎት ባይኖረውም ለማፍረስ ያለው ህልም በጣም ትልቅ ነው። ዓለምን ያለ ጨረቃ ሊያረጋት በህልሙ ሆነና ጨረቃን ከፈላት። ዋው እንኳን ነብይ ያልሆነ ያለ ጨረቃ ብትሆኑ አስቡት፣ ቢሰነጥቃት ነብይ ጨረቃን ሰነጣጥቆ ቢጥላት ኑሮ ዛሬ ፀሐይ ብቻ ነው የምትኖር ይሄ ነበር። ስለዚህ ነብዩ ለመስራት አልታደሉም፣ ለማፍረስ ግን እንትን ብለዋል። ነብዩ መሐመድ ለማስራት ባያድላቸውም ለማፍረስና ለማጥፋት ለቅድስና ባያድላቸውም ለርክሰት፣ ለንጹህና ባያድላቸውም ለቆሻሻነት ይሄንን ለማድረግ እንትን ያሉ ናቸው። ለዚህ ነው ሳሂህ አልቡኻሪ፣ ሳሂህ ሙስሊም፣ ሱናን አቡ ዳውድ እንዲሁም አጃላልሃይን ሌሎችም ከታፍሲሮችም ስንል ማለት ነው። በዛ ሁሉ ነብዩ በጣም የሚያስገርሙ ናቸው። እና ይሄ እውነት ነው የተናገርነው። አይደለም ካላችሁ ይዛችሁኑና ግጠሙን። ፈረሱም ይሄው ሜዳውም ይሄው። ሜዳው የት ነው? ሜዳው ቲክቶክ ይባላል። ሜዳው ነው። ስለዚህ ያው ኑና መልሱ። ነብዩ ይናለት ይልቅ ውሸት ነው ምናምን ከማለት መልስ ስጡ። ሳሂህ አልቡኻሪ ነው
ኢማም አልቡኻሪ ነው የጻፈው። ያን ተሾመ በላቸው ጎነጠ ብትወጣ አይደለም የለም ጠብትወጣ አይደለም የለም እኛ አይደለንም የጻፍነው። ስለዚህ ተመልከቱ፣ ረጋ በሉ። አንዳንዱ ምን አለ አሮ ነብዩ በ6 ዓመት ልጅ ካገቡ እኔን አልቀበለውም፣ ወላሂ እኔ አልቀበለውም፣ እንዴ እኔ አላረገውም፣ እኔም አልቀበልም። ካልተቀበልከው ውጣና ወደ ኢየሱስ ክርስቶስ ና። ካልተቀበለው ምን አለ? ከፍለህ አትቀበልም። እንትኑን ሐዲትን ያልተቀበለ ሙስሊም አይደለም። ሐዲቶችን ያልተቀበለ ሙስሊም ቁርአን ምክንያቱም ሁለንተናው ያለው የነብዩ ባህሪ፣ የነብዩ ኑሮ፣ የነብዩ ዘይቤ፣ የነብዩ አስተምሮት ያለው እንትን ላይ ነው ያለው፣ ሐዲቶች ላይ ነው ያለው፣ ሱናው ላይ ነው ያለው። ያንን ካልተቀበልክ ሙስሊም አይደለም፣ ካፊር ነው። ካፊሩ አላዲና ይልሃል። እንትን ይላል ከፋሩ አላዲና፣ እነዚህ ካፊር ናቸው። ስለዚህ ወደ ኢየሱስ ክርስቶስ ግባ። የጨለማውን አሰራር፣ የጨለማውን ስርዓት፣ የጨለማውን ውድቀት ጥለህ እስልምናን ተረክቱል እስላም በል። እስላምን ተውኩት፣ ካድኩት። ተረክቱል አላህን ካድኩት። ተረክቱል መሐመድ ወላ ራሱል መሐመድን ክጃለሁ፣ አላህን ክጃለሁ። ተረክቱል ቁርአንን ክጃለሁ። ሁሉን ሀነ ምናምንቴው አረቢያ በረሃ ጥቼዋለሁ። ወደ ጽዮን ጎዳና እሄዳለሁ፣ ወደ ጽዮን እነጉዳለሁ፣ ወደ ነገስታት ንጉስ፣ ወደ ጌቶች ጌታ ወደ ኢየሱስ እሄዳለሁ ብለህ ና እንቀበልሃለን። እሱም እጁን ዘርግቶ ይቀበልሃል እንጂ ነብዩ ይህን ካሉ እኛ እንዲህ አይነቱን አንቀበለውም እንጂ ነብዩ ይህን ካሉ እኛ እንዲህ አይነቱን አንቀበለውም እንዴ። ነብያችን እኮ ይሄን ማን አረጉ ተብሎ ታፋቸው ወጣ። ከእናታችሁ ከአይሻ ወጣ፣ ከአቡ ሁረይራ ወጣ። ስለዚህ ያ ነው መቀበል፣ የእናንተ ነው። ያለ መቀበል ያን ከፍለህ ግን መቀበል አትችልም፣ ካፊር ነህ። እስልምና ይሄ ነው። ራስ ምታት ሆነበት ለብዙ። ሴቱ ግማሽ ነው ደግሞ ይከራከራል። ሴቱ ወጥቶ እኮ ይከራከራል። ግማሽ ነሽ በላት። ግማሽ ከሆንሽ አትከራከሪ። ለምስክር ካልበቃሽ ምንድነው እዚህ መጣሽ ምን ታረጋለሽ? ማን ይቀበልሻል ያንቺን አስተምሮ? ግማሽ ቢጠራቀም ግማሽ ነው። ምን ዝንብ ቢጠራቀም ምን አይከፍትም ነው የሚሉት አሉ። እንደዛ ነው አላህ፣ እንደዛ ነው እስልምና፣ እንደዛ ነው። ስለዚህ እስልምናን ተውት። እናጠፋለን ሸሪዓ እንትን ብለን እኛ ይሄን አድርገን ሌላውን እንትን ብሎ ሌላ ከፍለት እንወራለን። ጀዝያ ሪሊ ቃቲሉ አላዚነ ላ ዩእሚኑና ቢላሂ ወበል የልሁም አልአኽሪን ወላ ያዲኑና ላ ዲን አልሐቅ ወየሐርሙና መሐረመ አላሁ ወረሱሉሁ ያለ እንደዚህ ግደሉ። አላህ እንትን መሐመድ እኮ ወላ ያዲኑና ዲን አልሐቅ ሐቅን ሃይማኖት ያልተቀበሉ ወየሐርሙ መሐረመ አላሁ ወረሱሉሁ አላህና በተይበቃ ሽርክ ነዋ። ቁል አላሁ ዋሂድ ቁል አላሁ ሙሐመድ ዋሂድ አንድ ነው። መሐመድ ኩል ሸይጣን ዋሂድ ሰይጣን አንድ ነው በል። ሰይጣንም አንድ ነው። ስንት ሰይጣን አለ? ዋው እግዚአብሔር ሲያደለን አንድ አላህ ነው የሰጠን። አንድ አላህ ነው የሚበጠብጠን። 5 አላሆች ቢሆኑ አሁን ተመልከቱ፣ 5 አላሆች ቢሆኑ ዛሬ ምድር ሰው ማይኖርባት የሰው መኖሪያ አትሆንም ነበር። ነገር ግን
ጥሩነቱ አንድ አለሃል አንድ በጥብጥ አንድ እንትናል እሱም ደግሞ አንድ ቀን ይቀምሳል ኢየሱስ ሲመጣ የእግዚአብሔር ልጅ ሲገለጥ ይቀምሳል እና ያልኩት ትክክለኛ ነው አይ አንቀበልም ካላችሁ መልሱን አቅርቡ የኢትዮጵያ ህዝብ ይሄው እንዲህ ብሎ ያያል ብዙ ህዝብ ነው ያያያለው ትልቅ ሰው አይደለ እድሜህን ህዝብ ያ ትልቅ ሰው ነኝ ነው ትልቅ ሰው ነኝ እንዴ ትልቅ ሰው ነኝ ሲቆይ ትልቅ ሰው ነኝ ወይ ትልቅ ሰው ነኝ እንዴ ያ አንቺስ ትልቅ ሰው አይደለሽ እንዲህ ብለሽ ትጽፊያለሽ ትልቅ አይደለሽም እንዴ ነብዩስ ትልቅ ሰው አልነበሩም እንዴ የቀባጠሩት ትልቅ ሰው አልነበሩም ነብዩ ትልቅ ሰው ነበሩ እየተናገራችሁ እኮ እኛ እንነግራችኋለን ወራዳ ወላቃ ወላ በል ተሳደብ ነብይ ተሳዳቢ ነበር አንተም ተሳደብ እኔ አልሳደብ ስድብ የለኝም ስሙ ተማሩ ጊዜውን ተጠቀሙበት ከጨለማ ውጡ ብለን አዋጅ እናውጃለን እንጂ ስድብ ልንሰድብ አልተላክንም በረከትን ልንነግር ደህንነትን ልንነግር ሰላምን ልንነግር ዘላለማዊ ክብርን ልንነግር እና እናንተ ወደ ጀሃነም ሂጄ ሸቀጣ አርጌ በዛ ሜዳ ላይ ገዝቼ ሴትን እተኛለሁ ብለህ የሚያስበው ጭንቅላትህን እንዲያስብ ለማድረግ ነው በጀና ሂጄ ዋው ጀና ሴቶች እንትን ብሎ ወንድየው ሲመጣ አምራሃል ይለዋል ዋው እናንተ ማምራችኋል ስንት የሚገባዩበት ስንት የሚሸቀጡበት ነው አጉል ህልም አታገኝም አንድም አታገኝም እኔን እመነኝ መሐመድን አትመን እኔን እመነኝ ምክንያቱም እኔ የተማርኩት ከክርስቶስ ስለሆነ ከእውነት አባት ከጽድቅ አባት ከፍቅር አባት ነው የተማርኩት ከክብር አባት ነው ይሄ ውሸት ነው በገነት ሄደ ሴት ገዝቼ ተኛለሁ ብለ የምታስበው በጣም ያሳዝናል እንዴ ፈስተ እንትን አትገባም በፈስ ወደ ጀሃነም ትጣላለህ እንዴ ለምን አላህ ፈስን ሰጠ ወደ ጀሃነም ነው ፈስተጣለ ጸሎት ላይ ምናምን አለ ይሄ የፍሬ ከርስኪ ነው እንዲያውም ቁርአኖችን የቁርአን ጥቅሶችን ዛሬ ጀምሮ አወጣለሁ እያንዳንዱ ተረት እንደሆነ ራሱ ቁርአን የሚናገረው በየነበሩት እንትኖች ይሄን ሰምተነዋል ይሄ የጥንት ሰዎች ተረት ነው ነብዩ ያመጣው ነገር የለም ብለው ያሉት ምስክር ነው እሱ የጥንቱን ቢጨርሳቸውም እኛለን ያ እነሱ ዝም ያሰኛቸውን እኛ እናስተጋባዋለን ስለዚህ ነብዩ መሐመድ ነብይ የሐሰተኛ ነብይ ነው የሐሰተኛ ነቢያትም ቁንጮ ነው መስራት ባይችልም ጨረቃን ለማፍረስ ህልም ነበረው ግን እንኳን ጨረቃ ቀርቶ ዛፉ ትልቁ ዛፍ እንትን ማይደርስም እንኳን ከሰማይ ጨረቃ በአህያ ወጣነ ቡራቅ በሚባል አህያ ሰባተኛው መጣው ማን አብሮ ነበር ጅብሪል ሌላ ያየ ሰው አለ ነው ለምን አላሁ አለም አላህ ያውቃል አንተ አንድ አገር ፊት አንተ ምናምን አንተ ተሳደብ እኛ ለሚወጡት የሚወጣሉ እና እየተሰደባችሁ ወደ ጀሃነም ምትሄዱ ትሄዳላችሁ ትገባላችሁ አይ ቀጥልበት ጽዋህ ይሞላል ጽዋህ እስኪሞላ ድረስ ተሳደብ ሙስሊም መሳደብ ነው ሌላ ምንም ያውቀው ነገር የለም መሳደብ አረ ሐዲት እንዲላል አይለም ይሄው እኛና ምንም ካላመንክማ ካፊር ነህ ካፊሩን
የተረት ሃይማኖት ላይ የቆማችሁ ተረተኞች ናችሁ። ስለዚህ ተመለሱ፣ አስቡ፣ አስተውሉ ለማለት እፈልጋለሁ። ተመለሱ፣ አስቡ፣ አስተውሉ ለማለት እፈልጋለሁ። ተመለሱ፣ አስቡ፣ አስተውሉ። የክብር ንጉሥ የሆነው ኢየሱስ ይጠብቃችኋል። ዛሬውኑ ኑ። አይምሽባችሁ፣ አይምሽ። ተሎ ኑ፣ ዳኑ። ያ አላህ አንድ እግሩ ነው፣ እግሩ ገብቷል። እንግዲህ ኢየሱስ ሲመጣ ሙሉ አካሉ ይገባል። አላህ አንዲት እግር አለችው። በኦርቶዶክስ ይሆናል ጻድቅ እስባይስ ተክለ ሃይማኖት በአንድ እግሩ ቁሞ 7 ዓመት በታምኖ 7 ባቄላ አይደነው ወይ መሐመድ ቀስሞታል። ያን መሐመድ እችንን ቀስሟል ማለት ነው። ወስዶ አላህን አንድ እግር አረገው። ለምን ኦርቶዶክሶች እንትን ሲሉ ሰምቶ ነው ማለት ነው። ምክንያቱም ልኮ ወደ ኢትዮጵያ ልኮ ሲጸልዩ ሰማ። ኢትዮጵያውያን የተላኩት ምን አሉ ሲጸልዩ? የሰኔ ምንድነው የቋግሜ ጸሎት ሲጸልዩ ጻድቅ እስባየሽ ተክለ ሃይማኖት በአንድ እግሩ ቁሞ 7 ዓመት በታምኖ 7 ባቄላ ምግብ ሆኖ ብለው ሲሉት ዋው! ወስደው ሲነግሩት ዋው! እንዲያ ነው እንዴ? የኔ አላህ አንድ እግር አለው። የኔ አላህ አንድ እግር አለው። ስለዚህ ያንም ምን ላይ ቆሟል? ጀሃነም ላይ አቆመው ያንን አንድ እግር። ዋው! አረ እኔ ብቻ ነው የምስቀው እንደሞኝ። ለማንኛውም ደህና ሁኑልኝ። ጌታ ኢየሱስ ወደ እውነት ይምራችሁ። ማአሰላማ። ደህና ሁኑ ባይ